በየሳምንቱ እንግዲህ በተለያየ ቋንቋ ያስደምመናል እንግሊዘኛውን ስንል አረብኛውን ስንል ስፓኒሽ ማይሄድበት ቦታ የለም ምን ማይገባበት ቦታ አለ ማያገኛቸው ፈረንጆች የሉም ዛሬ እንግዲህ የብሪቲሽ ካውንስል የፕሮግራም ኃላፊ ናት እንግዳ እንግሊዛዊት ናት ከሷ ጋር ቆንጆ ቆይታ እንደነበረው ሰምተናል በፈረንጅ ጎረቤቴ አይተን እንመለስ ፈረንጅ ጎረቤቴ Hello, my name is Julia Stanton. ሰላም ስሜ ጁሊያ ስታንተን ይባላል መጀመሪያ ለተለያዩ ባህሎች ጥልቅ አድናቆትን ያዳበርኩት እዛው ከመጣሁበት ከለንደን ዩኬ ነው ባለፉት 9 ዓመታት በአዲስ አበባ ኢትዮጵያ ኖሬያለሁ ወደ ልቤ የቀረበ ቦታ ነው በአሁኑ ጊዜ የብሪቲሽ ካውንስል የመምህራን ልማት ፕሮግራም አካል በመሆን ከሰሃራ በታች ላሉ የአፍሪካ ብሪቲሽ ካውንስል የእንግሊዘኛ አገናኝ መሪ ሆኜ ይሰራለሁ በክልሉ ዙሪያ በመስመር ላይ የእንግሊዘኛ መምህራንን መደገፍ አርኪ ነው ከስራው ውጪ ንቁ የአኗኗር ዘይቤን የዕለት ተዕለት ልምዶችን የእግር ጉዞዎችንና የኢትዮጵያ ውብ መልክዓ ምድሮችን መቃኘትን እወዳለሁ መጓዝ አዳዲስ ምግቦችን መሞከር የአካባቢ ባህልን መላመድን እወዳለሁ የኢትዮጵያ ምግብ በጣም ተወዳጅ ነው እኔም ኩሩ የውሻ አሳዳጊ ነኝ ለላኪ ኢትዮጵያ ውስጥ መኖር ጥልቅ የበለጸገ ልምድ በደመቀ ባህል የተሞላ አስደናቂ ተፈጥሮና ሞቅ ያለ አቀባበል አለው በየቀኑ እኔን ማነሳሳቱን ቀጥሏል It continues to inspire me every day. Julia, it's Hello. finally so good to see you. Hello, Zik. Welcome. I don't know if I have to bow to you or like shake my hands or... No, this is Lucky, my Lucky. 3-year-old dog. So if you touch me, he will bark. Okay, so I'm like, I have to like bow. Okay, welcome. Welcome. All right, sure. Well, I'll stay. Yes, please come in. ጁሊያ እንግዲህ ወደ ቤትሽ ስለጋበሽኝ እጅግ በጣም ደስ ብሎኛል በጣም አመሰግናለሁ እስቲ ወደ አዲስ አበባ ከመጣሽ 9 ዓመት ሆኖሻልና ከመምጣትሽ በፊት የነበረሽ አመለካከት ምን ነበር Thank you. I arrived in Addis Ababa on New Year's Day. አመሰግናለሁ አዲስ አበባ የደረስኩት በአዲስ ዓመት እንቁጣጣሽ ቀን 2008 በኢትዮጵያ ዘመን አቆጣጠር ነው ከአውሮፕላን ማረፊያው እየሄድኩ የከተማውን ተራራማ መሬት አስተዋልኩ በእንግዳ ማረፊያው ወለሉ ላይ ያለው ቄጤማ ተቀበለኝ ከተማዋን ስቃኝ ከኬንያ ወይም ከደቡብ አፍሪካ የበለጠ ከመካከለኛው ምስራቅ ባህል ተመሳሳይ ሆኖ አግኝቻታለሁ Kenya and south of Kenya. All of them. ወደ ኢትዮጵያ ከመምጣትሽ በፊት ስለ ኢትዮጵያ ምን ያክሉን አውቀሽ ነበር እንዴትስ መጣሽ ለምን መጣሽ I applied for a job at the British Council. መቀመጫውን አዲስ አበባ ያደረገው የብሪቲሽ ካውንስል ጋር ለክልላዊ ስራ አመለከትኩ ስለ ኢትዮጵያ አጥንቼ እዛ ከሚኖሩ ጓደኞቼ ጋር ከተነጋገርኩ በኋላ በጣም ስለተገረምኩ ለመምጣት ወሰንኩ በመስመር ላይ የአስተማሪ እድገት ያለው ሚና አስደሳች ይመስላል ላለፉት 5 ዓመታት በአዲስ አበባ ብዙ ሰዎች ኦንላይን ላይ ይገኛሉ የጥበቃ ሰራተኞችም ሳይቀሩ በስልካቸው ላይ ይገኛሉ The security guards are on their phones. ትኩረታችን በጣም ለመሳብ እየሞከረ ያለው ውሻሽ ላኪ በጣም እንደሚወድሽና አንቺም እንደምትወጂው ያሳያልና ስለ ላኪ የተወሰነ ነገር ንገሪኝ Lucky is 3 years old. ላኪ የ3 ዓመት ኢትዮጵያዊ የሆነ ውሻ ነው ካሳዳጊዎቹን የተበረከተልኝ በደንብ የሰለጠነ ውሻ ነው ግን እዚህ ውሾችን መንከባከብ ከባድ ነው ከሱቅ የሚገዛ ምግብ የለም ስለዚህ አበስላለሁ ከመንገድ ውሾች ጋር መሄድ አስቸጋሪ ነው ስለዚህ እንደ እንጦጦ በየቅዳሜው ኮረብታውን እንወጣዋለን ሰዎች የውጪ ውሻ ነው ብለው ያስባሉ እኔ ግን በኩራት ኢትዮጵያዊ ነው ሀበሻ ነው እላለሁ አንተን ወደ ብሪቲሽ ካውንስል ከመውሰዴ በፊት ግን የሄድኩባቸውን ሀገራት የመጡ አንዳንድ ማስታወሻዎችን ላሳየ Yes, I do in real life. Yeah. So before we head out, why don't you come and see some of my souvenirs from around the world? Sure, I mean I can see a lot of really fancy things around, you know what I mean? So yeah, why not? Sure.
This is from Zimbabwe. Zimbabwe, southern part of Africa. Yeah. ይህ ከዚምባብዌ ነው። ይህ ከምዕራብ አፍሪካ ከጊኒ ቢሳው ነው። ይህ ከሞዛምቢክ የመጣ ነው። ይህ ከኔፓል የመጣ ነው። So this is from Nepal. From Nepal. A lot of houses actually look like this. Yes. This is from Egypt. ይሄ ከግብጽ የመጣ ነው። ይህ ከህንድ የመጣ ነው። ይህ ከማሌዥያ የመጣ ነው። ከ30 ዓመታት በላይ ወደ 50 ሀገሮች ተጉዣለሁ። Over 50 countries. Yes. In how many years? Over 30 years. Man. In sub-Saharan Africa alone, I've been to 18 countries. Amazing. We got to find a lot about you in the British Council. Okay. Let's go. All right. I actually didn't come from London. በነገራችን ላይ ወደ ኢትዮጵያ የመጣሁት ከቪየትናም እንጂ ከለንደን አይደለም። እዚህም ወደ 10 ዓመት ገደማ ቆይቻለሁ። In this place? Yes. Let's go. በብሪቲሽ ካውንስል በሳብ ሰሃራ የእንግሊዝኛ ቋንቋ አገናኝ ፕሮግራም ኃላፊ እንደሆንሽ ተናግረሻል። በዚሁ ስራ ላይ ታዲያ ምን አይነት ዲቨሎፕመንቶች እያየሽ ነው? ምንስ ተረዳሽ? በዚሁ አሰራር ምንድን ነው እየተከናወነ ያለው በስራሽ ላይ? I lead on a global የእንግሊዝኛ መምህራንን በነፃ የመስመር ላይ ግብአቶችና ሙያዊ እድገቶችን የሚደግፍ ከሰሃራ በታች ላሉ የአፍሪካ ፕሮግራሞችን እንግሊሽ ኮኔክትስ እመራለሁ። እነዚህን ሀብቶች በመሬት ላይ ለማስተዋወቅ ከመምህራን ማህበራት ጋር እተባበራለሁ። the resources on the ground. በዚህ ተነሳሽነት ታዲያ ያለው ዋናው ዓላማ ግቡ ምንድነው? So the goal is to help and motivate ግቡ አስተማሪዎች የሙያ እድገታቸውን በባለቤትነት እንዲይዙ ማበረታታትና በመጨረሻም የእንግሊዝኛ ቋንቋ የመማር ማስተማር ጥራትን በክፍል ውስጥ ማሳደግ ነው። and assessment. ታዲያ እንግዲህ በኢትዮጵያ ውስጥ ያለው የልማት እና የትምህርት አካሄድ ባንቺ እይታ ምን ይመስላል ታያለሽ? So through my program I've seen that it is possible በፕሮግራሜ መምህራንን ማነሳሳትና ቁሳቁሶችን ማካፈል ወደ እውነተኛ ለውጥ እንደሚመራ ይቻላል። ለምሳሌ አንድ አስተማሪ አሁን በስልጠናው ክፍለ ጊዜ ውስጥ እንደ ሰው እንጀራ ሲጋገር የሚያሳይ ፎቶ ይጠቀማል። ይህም የአመለካከት ለውጥ ያሳያል። Jara to his trainee teachers. 10 ዓመት እዚሁ ሀገር ስትቆይ በስራሽም በግልሽም እንዴት ነው ቀንሽን የምታሳልፊው? I start my day at 6 a.m. ቀኔን ከሌሊቱ 12 ሰዓት ላይ በመስመር ላይ ስፖርታዊ እንቅስቃሴ ጀምራለሁ። ጥንካሬ፣ ኤሮቢክስ ወይም ዮጋ ሊሆን ይችላል። ከዛ ሻወር ወስዳለሁ። ቁርስ በልቼ ወደ ስራ ሄዳለሁ። የኔ ቀን በአገር በክልላዊ ወይም በዓለም አቀፍ ደረጃ በኦንላይን ስብሰባዎች የተሞላ ነውና አልፎ አልፎ በኢትዮጵያ ባሉ ባለድርሻ አካላት ጋር ፊት ለፊት በመገናኘት ነው ስራዬን የምሰራው። with various stakeholders in Ethiopia. ያ በ10 ዓመት ቆይታ ውስጥ ብዙ ነገሮችን አይተሻል፣ ብዙ ቦታዎችን አይተሻል። ግን አንድ ቦታ ማየት አለብኝ የምትዩ ቦታ አለ? Yeah, well that's true. እውነት ነው። ግን ገና ያልጎበኘኋቸው ብዙ አዳዲስ መስህቦች ተከፍተዋል። ለምሳሌ እንደ አድዋ ድል ሙዚየም። Example, the Museum of Adwa. Oh, okay. Yeah. Okay, you've never been there? No. Well, today's your lucky day. Oh, great. I'm pretty excited because I'm really impressed with this. በህንጻው በውጪው የሚያማምሩ አበቦችና በውስጡ ያለውን ለማየት ጓጉቻለሁና ተደንቄያለሁ። የተከበረው ድል ለኢትዮጵያ በጣም አስፈላጊ ነው። Victory for Ethiopia. Yeah. ከለንደን እና ከአዲስ አበባ ያለው የህይወት ዘይቤ ልዩነት ምን ይመስላል? When I first moved here from Vietnam, ከቪየትናም ወደዚህ ስሄድ ኢትዮጵያ የበለጠ ወግና ስርዓት ላይ ጠበቅ ብላ አግኝቻታለሁ።
ብዙ ልከኛ አለባበስ ያስፈልጋል። የተማርኩት አንድ ቁልፍ ትምህርት ታጋሽ የመሆን አስፈላጊነትንም ነው። You have to be very patient. በቆይታሽ ውስጥ በጣም ልብሽን የያዘው መልካም ነገር ምን ነበር? I think the way that everything is so organic. ሁሉም ነገር እዚህ እንዴት ተፈጥሯዊና ጥበባዊ ስሜት ያለው መሆኑ አስገርሞኛል። ለምሳሌ ቡናን እንውሰድ። አጠቃላይ ሂደቱ ከመፍጨት ጀምሮ እስከ መቆላቱ ድረስ ተፈጥሯዊና በእጅ የሚሰራ ነው። No gadgets whatsoever. So you're ready to see more of the museum? Yes, I am. Yeah. Let's go then. Yeah. Okay. በዚህ 9-10 ዓመታት መጀመሪያ ያልተላመድሻቸው ነገሮች ይኖራሉ ብዬ አስባለሁ። ከዛ በኋላ ወደ 10 ዓመት ስትጠጊ መቼስ በደንብ የተላመድሻቸው ነገሮች አሉና መጀመሪያዎቹ አካባቢዎች በጣም ለመላመድ በጣም ያስቸገረሽ ነገር ምን ነበር? For me, food and the whole concept that Ethiopians ምግብ መጋራት በተለይም እርስ በርስ መመጋገብ ወይም ጉርሻ ለኔ አዲስ ነበር። በጾም ወቅት አትክልትን ብቻ የመመገብ ልምድም እንደዚሁ። during fasting days and fasting periods. እስካሁን ድረስ እንዴት አማርኛ አልቻልሽም? I do find it very difficult. ከእንግሊዝኛ በጣም የተለየ ስለሆነ በጣም ከባድ ሆኖ አግኝቼዋለሁ። ጥቂት ቃላትን አውቃለሁ። I know a few words. Tinish Amharic. Yeah. Like what? Like can you say? So Denestali and Dana and Dana, Salamno. Didn't know. When you go buy and purchase something, you say Sentinel. You know Yes, yes. And then phrases like Gobus. Gobus. But you're Gobus, Yeah. you know that. Yes. You're Gobus. Thank Let's you. go. And one thing I always wondered since I've been living here, where is the center of Addis Ababa? So, የአዲስ አበባ መሃል የት እንዳለ እያሰብኩኝ ነበር። አሁን እዚህ እንዳለ አውቃለሁ። በመምጣቴ ደስ ብሎኛል። ይህ አዲስ መስህብ አስደናቂና የኢትዮጵያ እንደ አውሮፓ ያሉ ዓለም አቀፍ ደረጃቸውን የጠበቁ ቦታዎችን ማሳየት እንደምትችል ያሳያል። kind of quality attractions that you'll find in Europe or elsewhere in the world. So I think it's better if we actually grab the coffee Yes. and call it a day, right? Yeah, sounds good. Let's go. Yeah. Julia, ሀገር ቤት ምን ይናፍቅሻል? Well, in London I would miss the parks and ለንደን ውስጥ መናፈሻዎቹ፣ ቋሚ እንቅስቃሴዎቹና ዓለም አቀፋዊ ምግቦቹ ይናፍቁኛል። ከደቡብ ምስራቅ እስያ ቬትናም፣ ማሌዥያ፣ ሆንግ ኮንግ ምግቡና ሞቃታማ የአየር ጸባዩ ይናፍቀኛል። and I miss the very warm climate, tropical climate. በዚህ ቆይታሽ ውስጥ እንግዲህ ብዙ ነገር ተምረሻል፣ ብዙ ነገር አይተሻል። በጥቂት ቃላቶች ውስጥ የምትዩ ነገር ካለ እንግዲህ በዚሁ መጠቅለል እንችላለን። So I've had a very interesting day today. ዛሬ አስደሳች ቀን ነበር። የምኖርበትንና የምሰራበትን ቦታ አሳይቻችኋለሁ።
ለመጀመሪያ ጊዜ የአድዋ ድል ሙዚየምን ጎብኝቻለሁ። እኔ ተደንቄ ነበር። የኢትዮጵያን ልዩ ባህልና የታሪክን አስፈላጊነት አጉልቶ አሳይቷል። ማደግን ለመቀጠል አዳዲስ ሰዎችን ለማግኘትና እዚህ ህይወትን ዘና ብዬ ለመኖር ጓጓለሁ። Experiencing new things, meeting new people and having a good life here. Well, I really had a very wonderful time with you and I wish you years of success ahead. Okay, Cheers. thank you very much. Cheers. ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ